ይሄንን ጉድ ሁላችሁም መስማት አለባችሁ። ይሄንን ጉድ ስሙ። እቺ ልጅ 13 ዓመት አረብ ሀገር ሰርታለች። አረብ ሀገር ላይ 13 ዓመት ሙሉ ሰርታለች። በተለይ ባሎቻችሁን ጥላችሁ አረብ ሀገር የምትመጡ ብራችሁን ለባሎቻችሁ የምትልኩ አምነዋለሁ፣ ነገ ያገባኛል፣ ልጆች አሉኝ፣ የልጆቼ አባት ነው፣ ፍቅረኛዬ ነው፣ ያገባኛል ብላችሁ የምታስቡ ሁላ ማለት ነው ከዚች ልጅ ልትማሩ ይገባል። እቺ ልጅ 13 ዓመት አረብ ሀገር ሰርታለች። ልጅነቷ፣ ወጣትነቷ፣ ጉልበቷ፣ ጤናዋ በሰው ሀገር ላይ መስዋዕት አድርጋለች። ለቤተሰቦቿ ስትለፋ ስትደክም አብሽር አለው ከጎናችሁ ነኝ በሚያስፈልጋቸው ነገር ሁሌ ከጎናቸው የነበረች ምስኪን እህታችን ከ13 ዓመት በኋላ ወደ ኢትዮጵያ ስትሄድ የሰራችበትን ንብረቷ፣ ብርዋ፣ ቤተሰቦቿ ዜሮ አድርጎታል። ምንም ነገር የለም። አረብ ሀገር የሰራችበትን ብሯ በሙሉ ባዶ፣ ምንም ነገር የለም። ይሄ ደላላ ወይም ደግሞ ፍቅረኛ ተባዩ ወደ አረብ ሀገር ከመምጣቷ በፊት ታውቋለች። አረብ ሀገርም የላካት እሱ ነው። ከሄደች በኋላ ወይም ከመሄዷ በፊት ከሱ ጋር የሆነ ነገር አላቸው። እሱም ባለ ትዳር ነው፣ ሚስቱም እዚህ አረብ ሀገር ነው ያለችው። ከዛ በኋላ እቺ ልጅ ወደ አረብ ሀገር ቤተሰቦቿ ብሯ እንዳለ ሲያጠፉት በድጋሚ ቪዛ ልካ ወደ አረብ ሀገር ለመምጣት ቪዛ ጀመረች። ከዛ ይሄ ደላላ ወይም ፍቅረኛ ተባዩ ምን ይላታል? የሚገዛ መሬት ይፈልጋሉ ሁለቱም። እቺ እህታችን ባላት ብር በቀራት ብር ከደላላው ጋር ወይም ከፍቅረኛዋ ጋር ሆኖ የሚሸጥ መሬት አለ ተብሎ ይገዛል። መሬት ማለት ነው። ልክ በብሩ ተከፍሎ ይመስለኛል ካለቀ በኋላ ምን ይላታል? ቤት ሳይሰራ ስም መዞር አይቻልም አላት። ይሄ ደላላው ፍቅረኛው ማለት ነው። እሷ ወደ አረብ ሀገር ልትመጣ ነው። ፕሮሰስ ላይ ነው ቪዛዋ። ከዛ በኋላ ቤት ሳይሰራበት መሬቱ ስም ማዞር አይቻልም አላት። ከዛ በኋላ ያንን ያስተካከሉ እያለ በመሃል ምን ተፈጠረ? የልጅቷ ቪዛ ይመጣል። የዚች ቪዛዋ መጣ። ተነስታ ወደ አረብ ሀገር መጣች። ቤቱ እኔ ያለሁ እኔ ያስተካክላለሁ፣ ሁሉም ነገር በኔ ተዩ በኔ ጣዩ ይላታል። አረብ ሀገር ትመጣለች። ታምነዋለች። እንግዲህ በጣም ጥሩ ሰው እንደነበረ በሚያስፈልጋት በእያንዳንዱ ነገር ከጎኗ እንደነበረ ቤተሰቦችም ክህደት ስላሳዩዋት አመነችው። ከዛ ወደ አረብ ሀገር መጣች። ከዛ በኋላ እንዴት ነው ቤቱ ስም ዞረዋል ወይ ብላ ስትጠይቀው አይ ቤት ሳይሰራ ስም አይዞርም፣ ስለዚህ ብር ላኪልኝ ይላታል። ቤቱ ለመስራት ብር ላኪ። ስንት ብር ነው የላከችለት? የ1 አመት ከ2 ወር ነው የ1 አመት ከ5 ወር ያለችው። ይህ ሁሉ የሷ ቴክስት ነው። አሳዝናኝ ጊዜ ሰጥቼ ሳውራት ነበር። ከዛ በኋላ ምን ታደርጋለች? በነገራችን ላይ ሰውየው ባለትዳር ነው። ሚስቱም ያለችው አረብ ሀገር ነው። አግቢኝ ይላታል። አግቢ እንጋባ ይላታል። እሷ ደግሞ አይ አንተ ባለትዳር ነህ፣ ሚስት አለች፣ ግን ሚስትህ ነግረሃት ፍቃደኛ ከሆነች ለሁለት ቤት ችግር የለው፣ ሚስትህ ፍቃደኛ ካልሆነች አይቻልም ትለዋለች። ግን ደግሞ ቤቷ ንብረቷ በሱ ስለሆነ ፍርሃትም ስላለ ውስጧ የሚለውን ሁሉ ነገር ተቀብለዋለች ማለት ነው። አሁን ይሄ ሰውየው ምን ያደርጋል? የአመት ከምናምን ብሯን ቤት እሰራልሻለሁ እያለ በነገራችን ላይ የሌላ ሰው ቤት ነው ፎቶ አንስቶ ሲልክላት የነበረው። ጭቃ ሲሰራ ሲለጠፍ ምን ሲል እንጨቱ ምኑ ሲደረግ የሌላ ሰው አምጥቶ ያሳያታል ማለት ነው። ከዛ የ1 አመት ከምናምን ብር ይዞ ይሄ ሰውየው ወደ ዱባይ ብሎክ አርጓት ማለት ነው። ብሎክ አርጓት የአመት ከምናምን ብሯን ከወሰደ በኋላ ከላከችለት በኋላ ብሎክ አድርጓት ወደ ዱባይ መጣ። እሷን ብሎክ አርጓታል። አሁን እቺ ልጅ ምንድነው የምትሆነው? ሌላ የሰራችው ቤተሰቦቿ ወሰዱ። ከዛ የሰራችውን ደግሞ ይሄ ሰውየው ወሰደ። አሁን እቺ ልጅ እያለቀሰች ተስፋ ቆርጣለች። ራሷም ልታጠፋ ትችላለች። ምክንያቱም ተስፋ የቆረጠ ሰው ምንም ነገር ያደርጋል። ስለዚህ እባካችሁ ይሄ ሰውየው እኔ ፎቶ አስቀምጥላችኋለሁ። ዱባይ ላይ ያላችሁ ይሄ ቪዲዮ እንዶ አረብ ሀገር ያላችሁ የአረብ ሀገርን ድካም የምታውቁ ክህደትን የምታውቁ በቤተሰቦቻችሁ ባመናችሁት በባሎቻችሁ ሊሆን ይችላል፣ በፍቅረኛችሁ ሊሆን ይችላል፣ ባመናችሁት ሰው ክህደት የደረሰባችሁ በሙሉ ያልደረሰባችሁ ማለት ነው። ይሄንን ቪዲዮ ሊላሂ ብላችሁ ደቂቃው ብዙ ሄደዋል። ሼር አድርጉትና እቺ እህታችን የልፋቷን የድካሟን እንዲመልስላት እናድርግ። ዱባይ ላይ ያላችሁ እነ ሳራ እነ ታሜ እነ ሀቢባም ይሁን ማናቸውም ጋር ገብታች ልጅ የውስጧን እንድታወራ ሰውየው ተገኝቶ ደግሞ ብሯ ቢያንስ እንዲመልስላት እናድርግ። ይሄው ሰውየው ፎቶ አስቀምጥላችኋለሁ። ይሄው ይሄ ሰውየው የሷ ብር በላ ዱባይ ገባ።
ሚስት ያለችው በሚስቱ ላይ እሷ ሳታቅ ሚስቱ ሳታቅ ደግሞ ሌላ ሚስት ይፈልጋል። አረብ ሀገር ባላለኝ ፍቅረኛ አለኝ ባሌ ልጅ አለ ምናምን ዝባዝክ የምትሉ ሁላ ጥንቃቄ እንድታደርጉ ነው። በነገራችን ላይ በአሁን ሰዓት ሰው ማመን በጣም ከባድ ነው። እያችሁ ይሄ ባለ ትዳር ነው። ሚስት ያለችው ሚስቱ አረብ ሀገር ትለፋለች፣ ትደክማለች፣ አገባሻለሁ አግቢኝ በማለት የሴቶችን ብር የሚዘርፍ ሌባ ነው። ስለዚህ የባካችሁ ሼር አድርጉት እና እችን እህታችንን እርዷት።